ሰላም ተወዳጆቹ እንደምን አላችሁልን? አርሰናል ኢንፎ በፖርትማን ኤፕስዊች ታውን ከአርሰናል ጋር ያደረጉትን የእንግሊዝ ፕሪሚየር ሊግ የ33ኛ ሳምንት መርሃ ግብር ፖስት ማች ሪቪው ልንሰራ ከናንተ ጋር ተገናኝተናል። በቅድሚያ ግን ለክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም ማደረሳችሁ ማለት እንወዳለን። ትናንትና በዓሉን በመልካም ሁኔታ እንዳሳለፋችሁም ተስፋ እናደርጋለን። ኬረን ማኬና የኤፕስዊች ታውን አሰልጣኝ አርሰናል ጥራቱ ከፍ ያለ ቡድን ነው፣ በዛ ምክንያት ነው 4-0 ያሸነፈን ባለውና የአርሰናል ፐርፎርማንስ ድንቅ በነበረበት ሚካኤል አርቴታም የመጀመሪያው 35 ደቂቃ በዚህ ውድድር ዓመት ያሳየነው ግሬተስት ወይም ፒውር ፐርፎርማንስ ባለበት ምሽት አርሰናል 4-0 አሸንፏል። ታክቲካሊ ላይ በተለይ ደግሞ የአማካኝ ስፍራው የሚካኤል አርቴታ ምርጫ ላይ ብዙ አዳዲስ ነገሮች ነበሩ። ለፒኤስጂ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ላይ ኤክስፐሪመንት የሰራ ይመስለናል። እሱንም ጉዳይ እንነጋገራለን። ሌሎች ጨዋታው ዲቴሎችንም ያወራን ከእናንተ ጋር ቆይታ እናደርጋለን ማለት ነው። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ እንዲሁም ደግሞ ወዳጅ ሆናችሁን ላይክ አድርጋችሁ ቪዲዮን ተጀምሩ ዘንድ በፍቅር እንጠይቃለን። ይህን ስለምታደርጉልን እንደወትሮ ሁሉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ዳግም መለሳለሁ። በድጋሚ አርሰናል ኢንፎ ላይ ናችሁ። በፖርትማን በተከናወነውና አርሰናል በጣም ፍጹም አስደናቂ በነበረበት እንዲሁም ደግሞ 79% የኳስ ቁጥጥር በዚህ ውድድር ዓመት በፕሪሚየር ሊጉ ከፍተኛውን የኳስ ቁጥጥር ድርሻ በወሰደበት ጨዋታ ላይ ፍጹም ማራኪ ነበር አርሰናል ማለት እንችላለን። በተለይ ደግሞ በፍሉዲቲ ያማረ ኳስ ነበር የተጫወተ። ልክ የ2022-23 ሲዝንን የሚመስል ከታክቲክ ይልቅ በጣም ለውበት የተጨነቀ ቡድን ነበር። እርግጥ ኤፕስዊች እንደዚህ ነገር የሚፈቅድልህ ጫና ማያረገብህ በኮምፓክት ሎ ብሎክ ሲጫወት እንኳን ያን ያህል በጣም ኮምፓክትነስ የሚጎለው ቡድን ስለሆነ አርሰናል በሚፈልገው ወይ እንዲጫወት ያገዘው ይመስላል። 4 ጎሎች መቆጠር ችሏል። ግን ደግሞ አርሰናል ለጌም ማኔጅመንትና በጨዋታው ውስጥ ተጫዋቾች ብዙ ኪሎሜትሮች እንዳይሸፍኑ እንዳይሮጡ ማረጉ ነው እንጂ ሚካኤል አርቴታ የጎሎች ቁጥርን ከዛም ከፍ የሚልበት እድል ሰፊ ነበር። ግን ኢንተረስቲንግ ጉዳይ በጨዋታው ውስጥ የሚካኤል አርቴታ ኤክስፐሪመንት ይመስላል ይሄኛው ጨዋታ ላይ ማለት ነው። እንዲህ ሲያደርግ ተመልክተን ልናውቅ እንችል ይሆናል። ግን ይሄኛው የዛሬው አስተላለፍ ፔዥን ያስመለከተ ወይም ደግሞ ከሳምንት በኋላ በሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ከፒኤስጂ ጋር በኤምሬት ለሚያደርገው ጨዋታ የተዘጋጀበት ይመስላል። ጥቂት ነገር እሱ ጋር እንቆይ እስኪ። ቤንዋት፣ ዊሊያም ሳሊባ፣ ኪቪየር እና አሌክሳንደር ዚንቼንኮ ነበሩ በተከላካይ ቦታ ላይ። ራያው በግብ ጠባቂ ቦታ ላይ ስለነበረ ማለት ነው። ዋይት መግባቱን ተከትሎ ቲምበር የ90 ደቂቃ እረፍት ነበረው። ዚንቼንኮ በመግባቱን ተከትሎ ኦልሞስት ሉዊስ ስኬሊ የ70 ደቂቃና የ60 ደቂቃ እረፍት ነበረው ማለት ነው። በአማካይ በኩል ላይ ማርቲን ኦዲጋርድ፣ ራይስ እና ሚካኤል ሜሪኖ ነው የነበሩት። ራይስ የአርሰናል ናምበር 6 ወይም ደግሞ 6 ቁጥር ቦታ ላይ የተጫወተው ተጫዋች ነበረ። ሳካ፣ ሊያንድሮ ትሮሳርድና ማርቲኔሊ ደግሞ የፊት መስመሩን የመሩት ነው። የሳካ ትሮሳርድና ማርቲኔሊ ታስታውሱ እንደሆነ 2022-23 ሲዝን አርሰናል በጣም ማራኪ በነበረበትና ገብርኤል ሱስ ከዓለም ዋንጫው ለብራዚል ሲጫወት ጉዳት ካስከተለው በኋላ የሲዝኑን ግማሽ በላይ የነበረው ጥምረት ይመስለኛል። ገብርኤል ሱስ እስኪመለስ ድረስ እስከ መጨረሻው ወር እስከ ማርች እስኪመለስ ድረስ ሳካ፣ ትሮሳርድና ማርቲኔሊ ነበሩ። ታስታውሱ እንደሆነ በዚህ ፎርሜሽን ማርቲኔሊ 15 ጎልና 5 አሲስት ነበረው። የ20 ጎል ተሳትፎ ነበረው። ሳካ በጣም አስደናቂ የውድድር ዓመት ነበረው። ከ4 በላይ ተጫዋቾች ከ10 በላይ ጎሎችን ያስቆጠሩበት የውድድር ዓመት ነበር ያኔ ማለት ነው። እንግዲህ ሚካኤል አርቴታ ይሄኛውን አሰላለፍ እንግዲህ የመረጠበት ዋና ምክንያት የአርሰናል 6 ቁጥር ተጫዋቾች በፒኤስጂ ጨዋታ ላይ የመኖር ዕድላቸው ጠባብ ነው። ሁለቱ 6 ቁጥሮች ፓርቲ አይኖርም በቅጣት ምክንያት ማለት ነው። የኤምሬት ጨዋታ ያልፈዋል። እንዲሁም ደግሞ ጀርጂኖ ጉዳት ላይ የሚገኘውና ለፒኤስጂ ጨዋታ መድረስና ለመድረሱ እርግጠኛ አይደለም። ደግሞ በጨዋታው ደረጃ ላይ የሚገኝ ተጫዋች መሆኑ በፊትነስ ደረጃ እርግጠኛ አይደለምና ሚካኤል አርቴታ ራይስን በ6 ቁጥር ቦታ ላይ የመጠቀም እቅድ እንዳለው የሚያሳይ ይመስላል። ራይስን ወደ 6 ቁጥር ከ8 ቦታ ከግራ 8 ቁጥር ወደ 6 ቁጥር ቦታ ላይ ሲያመጣው ሜሪኖን የግራ 8 ቁጥር ቦታ እንዲሸፍን አድርጎታል ወይም ደግሞ አማካኝ አድርጎታል ማለት ነው። ያ ማለት የሜሪኖን ያጥቂ ቦታ ላይ አንስቶ ነው ወደ አማካኝ ያመጣው ማለት ነው። ስለዚህ ትሮሳርድ የሱን ቦታ ይሸፍናል ማለት ነው። እንደዚህ አይነት ንክኪዎችን አድርጓል። ሜሪኖን፣ ራይስን፣ ትሮሳርድን ቦታዎች እንዲነካኩ አድርጓል። ለፒኤስጂ ጨዋታ በቀጥታ ይመስላል። ጋዜጠኞቹ ከጨዋታው መጠናቀቅ በኋላ ለሚካኤል አርቴታ ጥያቄ አቅርበውለት ነበረ በቦታቸው ለምን እንደዛ እንዳጫወታቸው ማለት ነው። ተጫዋቾች ማላመድ አለብን አለ ሚካኤል አርቴታ። ተጋጣሚዎች ለመቆጣጠር ተጋጣሚዎች እኛን ለመቆጣጠር በጣም አስቸጋሪ እንድንሆን ሁሌም መስራት አለብን። የአማካኝ ስፍራው እሱን ነው አለ። ራይስ ለምን 6 ቁጥር ቦታ ላይ ተጫወተ ብለው ሲጠይቁትም ራይስ በሶስቱም የአማካኝ ክፍሎች ላይ መጫወት ይችላል፣ በቃ በዛ ምክንያት ነው ያረኩት፣ ሌላ ከዚህ ውጭ አሰብኩት ምንም ነገር የለም በማለት ተናገረ። ግን ያው ዲፕሎማሲያዊ ለመሆን ነው እንጂ ምን እንዳሰበ መናገር እንችላለን። ለፒኤስጂ ጨዋታ
ፍጹም እየተዘጋጀ እንደሆነ የሚያሳይ ይመስለኛል። በታክቲክ ረገድ ፒኤስጂን በምን መንገድ ልግጠመው የሚለውና ራይስን 6 ቁጥር ሜሪኖን ወደ 8 ቁጥር መልሶ ትሮሳርድን በአጥቂ ቦታ ላይ የመጠቀም እድሉ በፒኤስጂ ጨዋታ ላይ ሰፊ ይመስላል። የጆርጂኖ ፊትነስ ወይም ደግሞ ለጨዋታው የሚገኝበት ደረጃ ከፍ ሚል ካልሆነ ማለት ነው። ጆርጂኖ በጨዋታው የሚሰለፍ ከሆነ ምንም ንክኪ አይፈጠርም። ራይስ 8 ቁጥር ሜሪኖ 9 ቁጥር ቦታ ላይ መጫወቱ ስለማይቀር ማለት ነው። ሜሪኖ ግን ያው ሜሪኖ ነው፣ በጣም አስደናቂ ነው አይደል? አሁን የሚገኝበት ፐርፎርማንስ ለብዙዎቻችን ያልጠበቅ ነው አይደል? በየጨዋታው ጎልና አሲስቶች አሉት። ይሄኛው ጨዋታ ላይም እንደዚህ አይነት ቁጥር ነው አስመዝግቦ ይታል። እስኪ ዲቴይል ነገሮችን እንመልከት በጨዋታው ላይ የነበሩትን ማለት ነው። አርሰናል የመጀመሪያ 35 ደቂቃዎች ሚኬል አርቴታ ከጨዋታው በኋላ እንደተጠናቀቀው ፍጹም አስደናቂ ነበር። በዚህ ውድድር ዓመት እንደ ትናንት ነው ወይም ደግሞ እንደ ዛሬ ነው ያለ እሱ ትናንትና ጨዋታው ስለነበረ ማለት ነው። እንደ ዛሬው ምርጥ 35 ደቂቃ ስለማሳለፋችን እርግጠኛ አይደለሁም ብሏል ሚኬል አርቴታ። ያን ያህል በጣም ማራኪ ነበር የአርሰናል አጀማመር ማለት ነው። አጀማመሩን ሰምሮ 14ኛው ደቂቃ ላይ ሊያንድሮ ትሮሳርድ ጎል አስቆጠረ። ካውንተር ነበረ፣ ፈጣን ሽግግር ነው የነበረ። ኪቬር ለሜሪኖ ኳሱን ሰጠው። ኪቬርን ያስጀመረው ኳሱ ሜሪኖ ከኦዲጋርድ ጋር ተጫወተ። ኦዲጋርድ በጣም ፈጣን ሩጫ ነበረ ወደ ፋይናል ሰርድ ለመድረስ። ከዛ ከሳካ ጋር ተጫወተ። ሳካ ለትሮሳርድ ኳሱን ሰጠው ማለት ነው። ሳካ ለኦዲጋርድ ነበር ኳሱ ማድረስ የፈለገው፣ ግን ኦዲጋርድ ኳሱን ሊቆጣጠር ሲል አልቻለም። አሲስት የተመሰገበ በኦዲጋርድ ነው። ያስቃል። ሽርፍ ነው ያረጋት። ሽርፍም ሳይሆን በጣም ስላይት ተች ነው ያለው። ከዛ ማርቲን ኦዲጋርድ በኦሼ እግሮች በመሃል በሎንጭ ጎሉን ማስቆጠር ቻለ ማለት ነው። ይሄኛው ጎል አርሰናል እየተጫወተበት የነበረበት ስታንዳርድ ለመግለጽ ነው እንጂ ከዛም አስቀድሞ ጎል ማግባት ይገባው ነበር። ወደ 28ኛው ደቂቃ አካባቢ ሌላ ማርቲኔሊ ሌላኛ ጎል ማስቆጠር ቻለ። ለአርሰናል 50ኛ ጎሉን ነው ማርቲኔሊ በዚህኛው ጎል ላይ ማስቆጠር የቻለ ማለት ነው። ተከላካዮች ብዙ የነካኩት ኳስ ነበረ። ኪቤርና በተለይ ሳሊባ በጣም ብዙ የነካኩትና ብዙ ሳይድ ፓስ የነበረው ኳስ ሄደ። ከዛ ሳሊባ ለዋይት ሚድ ሬንጅ ፓስ አረጋለት። ከፍ ያለ ግሩም ኳስ ለዋይት ተጫወተ። ከዛ በኋላ ዋይት ለሳካ ተጫወተ። ሳካ ጥሩ ሩጫ ካረገ በኋላ ወደ ቦክስ ፓስ አረገው፣ ከቀኝ መስመር ወደ ቦክስ ማለት ነው። ያ ፓስ ያረገው ኳስ ሜሪኖ በጣም ፍሊክ ባክ ፍሊክ የሚሉት ባክ ኤል ፍሊክ የሚሉትን በኋላ እግር ፍሊክ አድርጎ ለማርቲኔሊ ሰጠው። ማርቲኔሊ ኳሱን ጨረሰው ማለት ነው። ይሄኛው የማርቲኔሊ ጎል በአርሰናል በሁሉም ውድድሮች ላይ 50ኛ ጎሉ ነው። ደግሞም ወጣቱ ነው 50ኛ ጎል የደረሰ አራተኛው የአርሰናል ተጫዋች እንዲሆን አስችሎታል። እንግዲህ በጣም ወጣቱና ቀድሞ 50 ጎል የደረሰው ተጫዋች በአርሰናል ታሪክ ውስጥ ቡካዮ ሳካ ነው። በ22 ዓመቱ ከ159 ቀናት ላይ ነው 50 ጎል ላይ ደረሰ። ከዛ በኋላ ፍራንሲስ ፋብሪጋስ ነው በ23 ዓመት ከ134 ቀን ላይ። ከዛ በኋላ የምናገኝ ቲዮ አልኮት ነው በ23 ዓመት ከ235 ቀን ላይ ደረሰ። ማርቲኔሊ አሁን በ23 ዓመት ከ306 ቀን ላይ 50ኛ ጎል የደረሰ የአርሰናል በእድሜው ወጣቱ አራተኛው ወጣቱ ተጫዋች መሆን ችሏል ማለት ነው፣ በዚህኛው ጎል ምክንያት ማለት ነው። ከዛ በኋላ ብዙዎችን ያስደነግጥን ኢንሲደንት ተከሰተ ማለት ነው። ሌፍ ዴቪስ ሆም ብሎ የቡካዮ ሳካን ቀኝ እግር መቶታል፣ ቁርጭምጭሚቱ አካባቢ ማለት ነው። ቡካዮ ሳካ ኳሱን ያዘው በግራ እግሩ ነው። ሌፍ ዴቪስ ግን ሆም ብሎ ነው በቀኝ እግሩ የመጣው። ዳኛው ስትሬት ቀይ ካርድ ሰጡ። ተራወላዱን ደግሞ የሚያሰጠው ይመስላል። ጉዳቱ በጣም ከፍተኛ ነበረ የሚመስለው። ኳሱ ግራ እግሩ ላይ ነው የነበረ። ቀኝ እግሩ ለምን መምታት እንዳስፈለገው አይገባኝም። እንደዚህ አይነት መጥፎ ተጫዋቾች ይገርሙኛል። በእግር ኳስ ውስጥ ራሳቸው ኳስ ተጫዋቹ ነው ተጫዋቾችን ለመጉዳት የሚያስቡ ተጫዋቾች ማለት ነው። ሌፍ ዴቪስ እሱን ያደረገ ነው ይመስለኝ። የአርሰናል ደጋፊዎች በጣም እንትን ብለው ነበረ፣ ተደናግጠው ነበር በጉዳቱ። ምክንያቱም እሱን አርሰናል የሚያጣበት የውድድር ጊዜ ላይ ያለ አይመስለኝም። ምክንያቱም በሱ ጉዳት በሱ 3 ወር ጉዳቶች ምክንያት ነው የፕሪሚየር ሊጉን ዋንጫ ሙሉ በሙሉ ለሊቨርፑል አሳልፎ የሰጠ። እንዲሁም ደግሞ በሻምፒየንስ ሊግ ሲመለስ እንዴት በፐርፎርም እንዳረገ በሪያል ማድሪድ ጨዋታ ተመልክተናልና ለፒኤስጂ ጨዋታ በጣም ወሳኝ ከሆኑ ተጫዋቾች አንዱ ሳካ ነውና ራሱ ሚኬል አርቴታ አልደበቅም። ሩቅ ነበርና ፈጣን ነው ድርጊቱ ሲከሰት፣ ግን ጉዳቱ ከፍተኛ ይመስል ነበር። መጫወት ሲችል በጣም ደስ ብሎናል። እግሩን ተክሎ ስለነበረ ደንግጠን ነበረ ነው ያለ። ካለኝ ስኳድ አንጻር ነው ያለ፣ ቃል በቃል ደንግጬ ነበረ ነው ያለና ፈጣሪ እናመሰግናለን መጫወት ስለቻለ ከዛ በኋላ ነው ያለ። ተጨማሪ ምርመራዎች እንደሚደረጉለት አልደበቀም ሚኬል አርቴታ ማለት ነው። የቁርጭምጭሚቱ ላይ የተጎዳ ክፍል እንዳለ ከዛ በኋላ ጨዋታውን እርግጥ ቀጥሏል ማለት ነው። 37ኛው ደቂቃ ላይ የሳካ በጣም ቆንጆ ኳስ ነበረ። እንዴት እንዳመከነው ግራ ሊገባ የሚችል ኳስ ነው። ሚኬል ሜሪኖ የሻምፒዮንስ ሊጉን ሪያል ማድሪድ ላይ የሰጠው የሚመስል በጣም ግሩም ፓስ አደረገለት። ከበረኛው ጋር ነው ቀጥታ ያገናኘው፣ ግን ሳተው። ቡካዮ ሳካ የጎሉ ቋሚ ነው የመለሰበት። ገርሞኛል ይሄኛው ኳስ ማለት ነው። ፈርስት ሃፉ እንደዚሁ ተጠናቀቀ።
ከዛ በኋላ ሰከንድ ሃፍን በተመሳሳይ ኢንተንሲቲ አርሰናል ኳስን ተቆጣጥሮ ጀመረ። 56ኛው ደቂቃ ላይ አንዳንድ ሰብስቲቲዩሽኖችን ወይም ቅያሮችን ሚኬል አርቴታ ማድረግ ቻለ። ሜሪኖ ወጥቶ ስኬሊ ገባ፣ እንዲሁም ሳካ ወጥቶ ኢተን ዋናሪ ገባ። የሳካና የኢተን ዋናሪ ላይክ ቱ ላይክ ነው፣ ተመሳሳይ ቦታ ላይ ማለት ነው። ሜሪኖ ወጥቶ ስኬሊ ሲገባ ግን ስኬሊ የግራ ፉልባክ ቦታ ላይ ሆነ፣ አሌክሳንደር ዚንቼንኮ ደግሞ የሜሪኖ ቦታ ላይ ሆኖ የግራ 8 ቁጥር ፖዚሽን ላይ እንዲጫወት አስቻለው ማለት ነው። በቅያሬ ላይ 69ኛው ደቂቃ አካባቢ ላይ ሊያንድሮ ትሮሳርድ ተጨማሪ ሁለተኛ ጎል ለራሱ ማስቆጠር ቻለ ማለት ነው። በዚህ ውድድር ዓመት አይ ቲንክ 7ኛ የሊግ ጎል ማስቆጠር ቻለ ማለት ነው። ራይስ እና ኦዲ የተቀባበሉት ኳስ ነበር፣ ተቀባብለው ጀመሩት። ራይስ ትሮሳርድን አገኘው። ትሮሳርድ በጣም ጥሩ አጨራረስ ማድረግ ቻለ ማለት ነው። ራይስ ይሄን አሲስት ማድረጉን ተከትሎ በዚህ ውድድር ዓመት 16ኛ የጎል ተሳትፎ ነው ማድረግ ይቻላል። ባለፈው ውድድር ዓመት በአመቱ አጠቃላይ 17 የጎል ተሳትፎ ነበረው ለአርሰናል። አሁን ደግሞ 16 የጎል ተሳትፎ አለው። ሊጉ አላለቀም ገና ማለት ነውና ራይስ ምን አይነት አስደናቂ ውድድር ዓመት እያሳየ እንደሆነ የሚያሳይ ይመስለኛል። ከዛ ራይስን ለማሳለፍ በሚመስል መንገድ ቅያሮች ተደረጉ። ቴርኒ ገባ፣ ራይስ ወጣ፣ እንዲሁም ደግሞ ስተርሊንግ ገባና ማርቲኔሊ ወጡ ማለት ነው። በዚህኛው ቅያሪ ቴርኒ ወደ ግራ ፉልባክ መግባቱ ተከትሎ ስኬሊ ሙሉ በሙሉ 6 ቁጥር የአርሰናል ተጫዋች መሆን ቻለ ማለት ነው። ራይስም ስለወጣ 6 ቁጥር ቦታ ላይ ከአሌክሳንደር ዚንቼንኮ ላይ ቆሙ ማለት ነው። ቆንጆ ነበር በኳስ ማኔጅመንቱ። ስኬሊ አማካይ ቦታ ላይ የሚታመኝ ተጫዋች አይደለም። እርግጥ ቦታውም ናቹራሊ አማካኝ ስፍራ ተጫዋች መሆኑ ማለት ነው። ለየት ያለው ነገር ላይ 83ኛው ደቂቃ ላይ ኤቲን በትለር ተቀይሮ በትሮሳርድ መግባቱ ነው። ወጣቱ የአርሰናል አንደር 21 አጥቂ ነው። በጣም ብዙ ጎሎችን ነው ለአንደር 21 ማስቆጠር የቻለ። ሚኬል አርቴታ ወደ ዋናው ቡድን አሳድጎታል። ግን በብዙ ጨዋታዎች ላይ እድል እንዲሰጠው ብዙ የአርሰናል ደጋፊዎች ይጥሩ ወይም ደግሞ ይለምኑታል ማለት እንችላለን። ሚኬል አርቴታ ብዙ እድል አይሰጠውም። በዚህኛው ጨዋታም በጣም ቀድሞ እድል ይሰጠዋል ብለን ጠብቀን ነበር። ግን የጨዋታው መጠናቀቅ አካባቢ ነው ግን ጎል ሊያስቆጥር በጣም ተቃርቦ ነበረ። 85ኛው ደቂቃ አካባቢ ላይ ጎል አንድ ተቻ ያደረገው ኳስ ለጎል በጣም ተቃርቦ ተመልክተናል። ኦዲጋርድ የቦክሱ የግብ አግዳሚ የመለሰበት አንድ ኳስ ግሩም ሙከራ ነበረ 80ኛው ደቂቃ አካባቢ ላይ ማለት ነው። መጨረሻ ላይ 87ኛው ደቂቃ ላይ ኢተን ዋናሪ ሌላ የሲዝኑ 4ኛ ጎል በሁሉም ውድድሮች ለአርሰናል እንዲያስቆጥር የሚያስችለውን ድል ጎል ማግኘት ቻለ ማለት ነው። ከኮርና የመጣ ኳስ ነበር። ዚንቼንኮና ዋናሪ ተቀባበሉት። ዚንቼንኮ ነው ኳሱን ያወጣው። ከዋናሪ ጋር የተቀባበሉት መጡ። ከዛ ዋናሪ ኳሱን ወደ ቦክስ መቶ ዲፍሌክት ሆኖ ገባ። ግን ኦን ታርጌት ስለነበረ ሙከራው በኢተን ዋናሪ ተመዝግቧል ማለት ነው። ኦልሞስት ጨዋታው እንደዚህ ማራኪ አይነት ጨዋታ ነበረ። አርሰናል 100ኛ የሊግ ጎሉን በዚህ ውድድር ዓመት ማስቆጠር ችሏል። ምን አይነት ጉዞ እንዳለው የሚያሳይ ይመስለኛል። 100ኛ የሊግ ጎሉን ነው መጀመሪያ ያስቆጠረው። የማርቲኔሊ ሁለተኛ ጎል ሲቆጠር የአርሰናል 100ኛ ጎል ነው። ሌላኛው ደግሞ በጣም የገረመኝ ቁጥር ሚኬል አርቴታ ዲሴምበር 2021 ከመጣ በኋላ ዲሴምበር 2019 ከመጣ በኋላ 16ኛ ጨዋታው ነው ከሜዳው ውጭ ከሶስት ጎሎች በላይ አስቆጥሮ ያሸነፈው ጨዋታ ማለት ነው። ሚኬል አርቴታ ወደ ሊጉ ከመጣ በኋላ ከሜዳው ውጭ ከሶስት ጎል በላይ ማስቆጠር የቻለ ቡድን ሲቲ ብቻ ነው። 20 ጨዋታዎችን በዛ መንገድ አሸንፏል። ሚኬል አርቴታ 16 ጨዋታዎችን በዛ መንገድ ማሸነፍ ችሏል ማለት ነው። ከጨዋታው በኋላ አንድ የተመለከተውና ማራኪ ነገር የኢፕስዊች ታውን በጣም አልቲሜት ደጋፊ እንደሆነ ይታወቃል። ኤዲ ሼሪን ሼፕ ኦፍ ላቭ የሚለው ሙዚቃው ታውቁታላችሁ ብዬ አስባለሁ። በጣም ቆንጆ ጊታር ስጦታ ፈርሞበት ለዲክላን ራይስ ሰጥቶታል። ከጨዋታው መጠናቀቅ በኋላ መልበሻ ክፍል ውስጥ መጥቶ ማለት ነው። የመዝናኛው ኢንዱስትሪ በጣም መነጋገር የነበረው አንዱ ወሬ ይሄኛው ወሬ ነበረ። ኤዲ ሼሪን ለራይስ የሰጠው ስጦታ ማለት ነው። ጨዋታው እንደዚህ ነበር። በፖርትማን አርሰናል አሸንፏል። የሚቀጥለው ጨዋታ አርሰናል የሚያደርገው የሚቀጥለው ሳምንት ቅዳሜና እሁድ ሳይሆን በሳምንቱ አጋማሽ ከክሪስታል ፓላስ ጋር ሮብ ጨዋታውን ያደርጋል። የሚገርም አጋጣሚ ነው። ምክንያቱ የተፈጠረው ክሪስታል ፓላስ በሳምንቱ መጨረሻ ቅዳሜና እሁድ የኤፍኤ ካፕ የሩብ ፍጻሜ ጨዋታ ስላለበት ቀድሞ እንዲጫወት ተደረገ ክሪስታል ፓላስ ማለት ነው። ያ ማለት አርሰናል የሻምፒዮንስ ሊግ ጨዋታ ከማከናወኑ በፊት የ6 ቀን ረፍት እንዲኖረው ያስችላል ማለት ነው። ቅዳሜና እሁድ ቢጫወት 2 ቀን ብቻ ነበር የሚያርፈው። አሁን ግን ሮብ ስለሚጫወት ከፓላስ ጋር የ6 ቀናትና የ7 ቀናት ረፍት እንዲኖሩት ያስችላል ማለት ነው። የሚገርም አጋጣሚ ይመስለኛል። ከፓላስ ጋር ቀጣይ ጨዋታ ይሆናል ማለት ነው። አብረን ቆዩን። የነበራችሁ አርሰናል ኢንፎ ላይ ነው። ቀናችሁ መልካምና ብሩህ ይሁን።